ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የሰሞንኛ ቤተሰቦች እንደምን አላችሁ? የዕለቱን ወታደራዊ መረጃዎች ወደ እናንተ ለማድረስ ተገኝተናል። ዛሬ ከምንመለከታቸው ጉዳዮች መካከል የስትራቴጂካዊና ዓለም አቀፍ ጥናቶች ማዕከል የአሜሪካ ጦር በዓለም አቀፍ ደረጃ እጅግ መዳከሙን የሚያሳይ ጥናት ይፋ አድርጓል። ጦሩ ከኢራኑ ግጭት አስቀድሞ ከነበረው የአሜሪካ ጦር አቅም 1/3 የሚሆነው እንደወደመ በጥናቱ ላይ ተረጋግጧል። ኢራን ወደ ግዛቷ የገባውን የአሜሪካ ውድ ድሮን መታ መጣሏን ይፋ አድርጋለች። የአሜሪካ ጦር በዚህ ሳምንት በኢራን ውስጥ ተመቶ የወደቀ ድሮን የለኝም ሲል ጉዳዩን አስተባብሏል። በሌላ በኩል የኢራኑን የተኩስ አቁም በ60 ቀናት ለማራዘም የቀረበውን ፕሮፖዛል ለማጽደቅ ከባለስልጣኖቻቸው ጋር የተገናኙት ዶናልድ ትራምፕ በጉዳዩ ላይ ውሳኔ ሳይሰጡ ስብሰባውን መበተናቸውም ተሰምቷል። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እስከ ዝግጅቱ ፍጻሜ አብራችሁን ቆዩ። ለውስን ቤቶችና ቀናቶች ብቻ የሚቆይ ታላቅ ቅናሽ የዲፕሎማትና ፋይናንሻል ሴንተር በሆነችው ሜክሲኮ ላይ በዲዛይኑ ለየት ያለ ኮምፓውንድ አፓርትመንት አቅርበንላችኋል። አፓርትመንቶቻችን ከባለ 1 እስከ 3 መኝታ ማለትም ከ78 ካሬ እስከ 158 ካሬ በዚህ ዘመናዊ መንደር ውስጥ 2 መዋኛ ገንዳ፣ ጂምናዚየም፣ ሰፋፊ ሊፍቶች፣ የመሮጫ ትራክ፣ የልጆች መጫወቻና ሌሎችንም ባንድ አካቷል። ምን ይሄ ብቻ! አትራፊ የሚያደርጉት የንግድ ሱቆች ከ10 ካሬ ጀምሮ እኛ ጋር ያገኛሉ። በዛ ላይ የንግድ ሱቆቻችንን ተመራጭ የሚያደርጋቸው ሳይታችን 4ቱም መንገዶች ያዋስኑታል። እንዲሁም ከ1000 በላይ መኪና ማቆሚያ ስፍራ ተዘጋጅቷል። ታዲያ የዚህ ዕድል ተጠቃሚ ለመሆን ቅናሹ ከመጠናቀቁ በፊት ቀድመው ይደውሉ 0920687779 አባይ ሆምስ ሪል ስቴት። New Bloomberg reports now suggest that Iranian missiles successfully struck a U.S. military base in the Middle East. ኢራን 5 የአሜሪካ ወታደሮችን ገደለች። የፔንታጎን ባለስልጣናት በኩዌት በሚገኝ የአሜሪካ ጦር ሰፈር ላይ በደረሰም የድሮን ጥቃት የ5 የአሜሪካ ወታደሮች ሕይወት ማለፉን አረጋግጧል። የኢራን እስላማዊ አብዮታዊ ጥበቃ ጦር IRGC ባወጣው ይፋዊ መግለጫም MQ-9 ሪፐር የተባለችውን እጅግ የረቀቀች የአሜሪካ የሰላይ ድሮን በሆርሙዝ ወሽመጥ አቅራቢያ በምትገኘው በባንዳር አባስ ክልል መቶ መጣሉን አሳውቋል። ከዚህ ፍጥጫ ጋር በተያያዘ የአሜሪካ መከላከያ ሚኒስቴር ፔንታጎን በኩዌት በሚገኘው የጦር ሰፈር ላይ በደረሰ የድሮን ጥቃት የሞቱትን 5 ወታደሮች ማንነት ይፋ አድርጓል። የአሜሪካ ባለስልጣናት ጥቃቱ የተፈጸመው በኢራን በሚደገፉ ታጣቂዎች እንደሆነ የገለጹ ሲሆን ኢራን በበኩሏ የአሜሪካ ጦር ሰፈር ላይ የተሰነዘረው ጥቃት አሜሪካ በኢራን ወታደራዊ ተቋማት ላይ ላደረሰችው ጥቃት የተሰጠ ቀጥተኛ የአጸፋ ምላሽ መሆኑን የሀገሪቱ ብሔራዊ ቴሌቪዥን ጣቢያ ዘግቧል። ይህ አዲስ ወታደራዊ ፍጥጫ የተከሰተው ሁለቱ ሀገራት በኦማን አስተናጋጅነት የሰላም ስምምነት ለማድረግ ድርድር ላይ ባሉበት ወቅት ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ስምምነቱን ለማዘግየት እየሞከረች ነው ሲሉ መወንጀላቸውና በሁለቱ ወገኖች መካከል የሚደረገው የተኩስ ልውውጥ በአካባቢው የተደረገውን ደካማ የተኩስ አቁም ስምምነት አደጋ ላይም ጥሎታል። በዓለም የአሜሪካ ወታደራዊ አቋም ተንኮታክቶ ተገኘ። በስትራቴጂካዊና ዓለም አቀፍ ጥናቶች ማዕከል CSIS የደህንነት አማካሪ ተቋም የተደረገ ግምገማ አሜሪካ ከየካቲት 21 ጀምሮ በኢራን ላይ በከፈተችው የ39 ቀናት ጥቃት ወቅት የጦር መሳሪያዎቿ ክምችት ምን ያክል እንደተሟጠጠ አሳይቷል። ከዘመቻው በፊትም ቢሆን በባይደን አስተዳደር ወቅት ለዩክሬን በተደረጉ መጠነ ሰፊ የትጥቅ ድጋፎች ከ1 ዓመት በላይ ከየመኑ አንሰሩላ ጥምረት ኃይሎች ጋር በተደረገ ውጊያና በሰኔ 2025 ከኢራን ጋር በነበረው የ12 ቀናት ጦርነት ወቅት ለእስራኤል ሚሳኤል መከላከያ በተሰጠው ድጋፍ ምክንያት የአሜሪካ የተተኳሽ ክምችት ላይ ማስጠንቀቂያዎች ተሰጥተው ነበር። የዚህም ውጤት አሜሪካ በበርካታ ግንባሮች ላይ ጦርነት የመክፈት አቅሟን በእጅጉ ማዳከሙንና በኤዥያም እንዲሁም በአውሮፓ ላሉ ስትራቴጂካዊ አጋሮቿም የምታደርገውን የጦር መሳሪያ አቅርቦት እንድታቋርጥ ማድረጉ ነው። የፔንታጎን የ2027 በጀት ዓመት ሰነዶች ላይ በመመርኮዝ
CSIS ተመራማሪዎች እንደገለጹት አሜሪካ በየካቲት ወር በኢራን ላይ ጥቃት ከመሰንዘሯ በፊት በግምት 3100 የሚሆኑ ቶማሃክ ክሩዝ ሚሳኤሎች ነበሯት። በዘመቻው ወቅት ደግሞ 1000 በላይ ሚሳኤሎችን በመተኮሷ አጠቃላይ ካላት ክምችት ውስጥ 1/3ኛዋን አሟጣለች። ከ2025 በጀት ዓመት ጀምሮ ባሉት 10 ዓመታት ውስጥ አማካይ የቶማሃክ ሚሳኤሎች ግዢ 86 በመቶ የነበረ ሲሆን የቅርብ ጊዜው ዓመታዊ ምርት ደግሞ ቀደም ሲል ከነበሩት አነስተኛ የትዕዛዝ መጠኖች ምክንያት ከ200 በታች መሆኑን በተቋሙ ግምገማ ላይ ተገልጿል። ቶማሃክ በዩኤስ ባህር ኃይል የሚሰማራ ዋነኛ የማጥቂያ መሳሪያ ሲሆን አጥፊ የጦር መርከቦችና የጥቃት ባህር ሰርጓጅ መርከቦች ጥቃት ለመሰንዘር በሱ ላይ ይተማመናሉ። በቂ የቶማሃክ ሚሳኤል አቅርቦት ከሌለም የባህር ኃይሉ ላዩን በሚንቀሳቀሱ የጦር መርከቦች አማካኝነት በግጭቶች ላይ ተጽዕኖ የማሳደር አቅሙ ውስን ሆኖ ይቀራል። በስትራቴጂካዊና ዓለም አቀፍ ጥናቶች ማዕከል ተንታኞች ግምት መሰረት አሜሪካ ከጦርነቱ መፈንዳት በፊት በታድ ስርዓት ውስጥ ወደ 400 የሚጠጉ የጸረ ባላስቲክ ሚሳኤል መጥለፊያዎችን የታጠቀች ሲሆን በጦርነቱ ወቅት ከ190 እስከ 290 የሚሆኑትን ተጠቅማለች። ዋሽንግተን ፖስት እንደዘገበው ከሆነ ደግሞ እስራኤልን ከኢራን የአጸፋ ጥቃት ለመከላከል ወደ 200 የሚጠጉ የታድ መጥለፊያ ሚሳኤሎች ተሰማርተው ነበር። የአሜሪካ ጦር በ2027 በጀት ዓመት 857 የታድ መጥለፊያ ሚሳኤሎችን ለመግዛት የጠየቀ ሲሆን ርክክቡ በ2029 አጋማሽ ላይ ይጠበቃል። በኢራን ላይ በተካሄደው ጦርነት የአሜሪካ ጦር መሳሪያ ግምጃ ቤቶች መሟጠጥ ግጭቱ በኢራን የጦር ክምችት ላይ ካሳደረው እጅግ አነስተኛ ተጽዕኖ ጋር ሲነጻጸር በተለይ ትኩረትን የሚስብ ሆኗል። በግንቦት ወር አጋማሽ ላይ ለኒውዮርክ ታይምስ አስተያየታቸውን የሰጡ የአሜሪካ የስለላ ምንጮች እንደሚያረጋግጡት ኢራን ከሚሳኤል አቅሟ ውስጥ ወደ 70 በመቶ የሚጠጋውን አስከብራ ማቆየት ትችላለች። በተጨማሪም በሆርሙዝ ወሽመጥ ላይ ከሚገኙት 33 የሚሳኤል ተቋማት ውስጥ የ30ውን ወይም የ91 በመቶውን እንዲሁም ወደ 90 በመቶ የሚጠጉትን ከመሬት በታች ያሉ የክምችት ማዕከላትንና ማስወንጨፊያዎችን ኦፕሬሽናል አገልግሎት በተሳካ ሁኔታ መልሳ ማቋቋም ችላለች። በኢራን ላይ መወሰን የተሳናቸው ትራምፕ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አርብ ዕለት ከረዳቶቻቸው ጋር ከኢራን ጋር የተኩስ አቁም ለማራዘም ስለተደረሰው ስምምነት ተገናኝተው ቢወያዩም ቀጣዩ እርምጃ ምን መሆን እንዳለበት ግልጽ ሳይሆን መጠናቀቁ ተገልጿል። ፕሬዝዳንቱ ኢራን የኒውክሌር ጦር መሳሪያ ወይም ቦምብ እንደማይኖራት፣ የሆርሙዝ ወሽመጥ ዳግም ሲከፈት ያልተገደበ የመርከቦች ፍሰት በሁለቱም አቅጣጫ እንዲኖር መፍቀድና ማንኛውም በውሃ ውስጥ የተቀመጠ ፈንጂ መወገድ እንዳለበት መስማማት ይኖርባታል ብሏል። ስብሰባው የተካሄደው በዋይት ሃውስ ውስጥ በሚገኙና ትልልቅ ቀውሶች ሲያጋጥሙ በሚሰበሰቡበት ሲቹዌሽን ሩም ውስጥ እንደነበር ተገልጿል። ኢራን አስቀድማም የኒውክሌር ፕሮግራሟም ሙሉ ለሙሉ ለሰላማዊ አገልግሎት እንደሚውል ተናግራለች። ሐሙስ ዕለት ሁለቱ ሀገራት በመገበያያ ሰነዱ ማዕቀፍ ዙሪያ መስማማታቸው ተገልጾ የትራምፕና የኢራን አመራር ይሁንታ እየተጠበቀ መሆኑን የአሜሪካ ባለስልጣናት ተናግረው ነበር። ስምምነቱ የተኩስ አቁሙን በ60 ቀናት የሚያራዝምና በኢራን የኒውክሌር ፕሮግራም ዙሪያ ወደፊት ለመነጋገር የሚል እንደነበር ተገልጿል። የዋይት ሃውስ ባለስልጣናት በአሜሪካ ለቢቢሲ አጋር ለሆነው CBS ኒውስ ፕሬዝዳንት ትራምፕ ለአሜሪካ ጥሩ የሆነና ቀይ መስመሩን የማያልፍ ስምምነት ይፈጽማሉ፣ ኢራን የኒውክሌር ጦር መሳሪያ በጭራሽ ሊኖራት አይችልም ሲሉ ተናግሯል። በሚያዝያ ወር መጀመሪያ ላይ የተኩስ አቁሙ በሁለት ሀገራት መካከል ተግባራዊ ከሆነ ጀምሮ ትራምፕ በተደጋጋሚ ከኢራን ጋር ከስምምነት ላይ ለመድረስ መቃረባቸውን የተናገሩ ቢሆንም እስካሁን ድረስ ግን ተጨባጭ ውጤት አልታየም። አርብ ዕለት ትራምፕ በማህበራዊ ሚዲያ ገጻቸው በሆርሙዝ ወሽመጥ ላይ የጣሉትን እገዳ ለማንሳትና በወሽመጡ ውስጥ መንቀሳቀሻ አጥተው የቆሙ መርከቦች ወደ ቤታቸው ማምራት እንዲጀምሩ ለማድረግ ዝግጁ መሆናቸውን ተናግረው ነበር። አክለውም አሜሪካ የኢራንን የተብላላ ዩራኒየም እንድታስወግድና እንድታወድም እንድትፈቅድ ጠይቋል። እምብዛም አስፈላጊ ያልሆኑ ሌሎች ጉዳዮች ላይ ተስማምተናል በማለት ቀጣዩ እርምጃ እስኪታወቅ ድረስ ምንም ስምምነት አይኖርም ሲሉ አክሏል። ባለስልጣናት በስብሰባው ላይ ስለተነሱት ጉዳዮች ተጨማሪ ማብራሪያ ከመስጠት ተቆጥቧል። የኢራን ፋርስ ዜና ወኪል የትራምፕ አስተያየት የሐሰትና እውነት ቅይጥ ነው ሲል አስተያየቱን ሰጥቷል። የዜና ወኪሉ ከመግባቢያ ስምምነቱ የኒውክሌር መሳሪያዎችን ለማስወገድ የቀረበ ምንም ነገር የለም ብሏል። የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ
ለሀገር ውስጥ ቴሌቪዥን ጣቢያ እንደተናገሩት ጦርነቱን በማስቆም ላይ ያተኮረ ውይይት ተደርጓል። በኒኩለር ጉዳይ ግን ምንም አይነት ድርድር የለም ሲሉም ተናግሯል።